ከርታታ ኮከቦች ደራሲ ማዕበል ፈጠነ። ምዕራፍ 9 ክፍል 11 ስውሩ ሰው በደግ አራት አይናው ደና ጥበቃ ሆነዋል። ስውሩን ዓለም ሲጠብቁ ቀኑ ቶሎ እንደሚመሽላቸው አቡሻይር መጽሐፋቸውን ሸጉጠው ልሙጥ ድንጋይ ላይ ቁጭ ብለዋል። ከዚያም አንዲት ቀመር መዘው ከመጽሐፉ ያወጣሉ። ያን ብሉይ መዋዕልት የሆነ ቀመር እስኪቀምሩ ጀንበር ወደ መስኮቷ ታቀርባለች። በቃላቸው ቀምረው በሶስት በአራት መንገድ እስኪያረጋግጡ ድረስ ጀንበር የለችም። አቁማቸው አድማሳትን አልፋ ትጠልቃለች። አሁንም አንድ ቀመር መዘው እየቀመሩ ነበር። አቀማመጣቸው ደግሞ የጉድ ነው። ዘወትር ከሚሰየሙባት ድንጋይ ላይ ወለል ክምር አክለው ተጎምረዋል። አቤት ግርማ ሞገስ! አቤት ሊቅነት! አቤት የመንፈስ ቅዱስ ጸጋ! እንኳን ተናግረው ዝም ብለው ያስፈራሉ። የስብዕናቸው የደስደስ የሚታወቅ ሲቀርቧቸው ብቻ ነው። አሁንም መጽሐፋቸውን ዘርግተው የሞት ቀናቸውን ገለጡ። በዘንድሮው ፉካሬ ዘመን መሰረት ዕለት እረፍታቸው ደርሶ ነበረ። ከህብስት መናው ተቋስተው መልአከ ሞትን ወደ ኋላ ገፍተሩት። የሞትን ቀጠሮ ሰርዘው ይህችን ዓለም በድጋሜ በፍስሐ ተቀበሏት። አዲስ ሥጋ ለብሰዋል። አዲስ ዓለም ጀምረዋል። በዘንድሮ ፉካሬ ዘመን ሞት እንደሌለባቸው ከሞት ጋር ተፋጠዋል። ሐሽማል ሁነው ስውሩን ዓለም እየጠበቁ ነው። ስውሩ መልአክም ቀለሙ ዘቦሩ ሜዳ ስላሴ ማንም ውትልፍ ወደ ስውሩ ዓለም ገብቶ ጥበብ ጨልፎ እንዲወጣ የፈቀዱ አይመስልም። አጥብቀው እየጠበቁ ነው። ተሰውሮ ስውሩ ዓለም የሚጠብቅ ሰው መልአክ ሆነዋል። 12 ምድር ሞርካ ዶክተር ግርማ የደራሲ ብዕሩን እየኮለኮለ ነው። ገሞራውና ታሪኩ ከመንገዳቸው ጎን ለጎን ጥልቅ እያሉ ሀሳብ እያነሱ ሲናሹ ደረሱ። መንገዱ ሰላማዊ መንገድ ነበር። ገሞራው ቀደም ባለው ዘመን ሸናሻን በተደጋጋሚ ረግጠዋታል። ከቅኔ ቤት ሳለ ወደ ሸናሻ ዘወር ብሎ ከጥበባቸው ለመቋደስ ደክሟል። ሸናሻ ሲደርሱ የሞርካና የጃንሆይ ታሪክ ትዝ አለው። ትልቁ ሰው ሞርካ በጃንሆይ ዘመን በሻንሻ ጌታ ነበሩ። ሞርካ ከሚባል ጎሳ የተገኙ ሲሆኑ ሞርካ እንደ ነቢይ ይቆጠሩ ነበር። በሸንሻዎች ዘንድ ነቢይ የሚል ቅጽል ስምም አላቸው። በጃንሆይ ዘመን ተፈራው መኮንን ይቅርና ራሳቸው ጃንሆይ ይፈሯቸው እንደነበረ ያልተጻፈ ነገር ግን አንድ እውነት አለ። ገሞራው ያንን ታሪክ ጠንቅቆ ያውቃል። የሻንሻን ምድር ሊረግጥ ሞርካን አስታወሰ፣ ወግ መዘዘ። ወደ ስውሩ ዓለም በተስፋ እንደመጣ ያደረገኝ የተዋናይ ታሪክ ብቻ አይደለም፣ የሞርካ ታሪክም ወደ ስውሩ ዓለም ለመሄድ ቀስቅሶኛል አለ። 3 ተጓዦች የሞርካን ምድር ሊረግጡ። ሞርካ ደግሞ ማን ነው አለ። ሄርሞ የሞርካ ምድር ሲል ከማስታወሻው ላይ ከከተበ በኋላ ብዕሩን በቀጫጭን ጣቶቹ እየኮላኮለ ዋንጫ ቢጤ ጭፍሮቹ እንሶስላ የሞቁ ይመስል ያብረቀርቃሉ። ሞርካ በጃንሆይ ዘመን የሻንሻ ገዥ ነበር። ጃንሆይ ግን ሹመቱን የሰጧቸው በሰምና በወርቅ መንገድ ነው ይባላል። ከላይ ሞርካ በሻንሻዎች ዘንድ ብቁ መሪ ነበሩ። ወርቁ ሲፈለቀቅ ግን በስውር በኩል አንቱ የተባሉ ጥበብ ናቸው።
ጃንሆይ ሞርካን አጥብቀው ይሰጓቸው ነበር ይባላል። ስጋታቸው ደግሞ ምታ ነጋሪት ክተት ሰራዊት ብለው ከዙፋኔ ይፈነቅሉኛል ብለው አይደል? በስውሩ ዓለም ነው እንግዲህ አለ። ገሞራው የዘውዱ መንግስት አማካሪ የነበረ ይመስል ሞርካ ይሰወሩ ነበር አለ ታሪኩ። ምንም ጥርጥር የለውም ይሰወሩ ነበር። ጃንሆይ በተለይ ለዚያን ጊዜ በዚያ በኩል ፈተና ደርሶባቸዋል። ስለዚህ የጥበብ ሊቆች ይፈራሉ። ጃንሆይ ራሳቸው በጥበብ ያምናሉ። አልፎ አልፎም በእምርነት ይጠራጠራሉ። ከዚህም የተነሳ የጥበብ ሰዎች በውስጥ ፈርተው ከላይ ከላይ አክባሪ ይሆናሉ። ከኒህ ክቡራን ውስጥ ሞርካ አሉበት። በጥበባቸው ይፈሩ ነበር አለ ገሞራው። ሄርማ በአሉታ አንገቱን ነቅንቆ ይሄ ወሬ የጃንሆይ ስብዕና ዝቅ የሚያደርግ ወሬ ነው። ከታሪክ አንጻርም ኋላ ቀር ታሪክ ይመስለኛል። ስም ማጥፋት ካልሆነ በቀር ጃንሆይ በሞርካ ጥበብ የሚሸበሩ ተራ ነው አልነበሩም። ከጃንሆይ ይልቅ መኳንንቱ ጠቢባን ይፈሩ ነበረ። በዛ ላይ የሞርኮ ስምና ታሪክ በዚህ መሰል ትርክት አልተጻፈም። በጊዜ የነበሩ የሀገረ ገዥ ስምም ከሞላ ጎደል በየታሪኩ ጽፈዋል። የዘውዱ መንግስት አማካሪና የአውራጃ ገዢዎችም ስም ከሞላ ጎደል በታሪኩ ተካተዋል። ከምትለው ውስጥ ሞርካ የሚባል የሽንሻ ገዢ አልተጠራም። የጉምዝ ምድር ሞርካ በሚባል የጎሳ መሪ እንደተገዛ አሁን ድረስ ተጽፎ አንብቤ አላውቅም አለ ሄርሞ። እኔም የተጻፈ ታሪክ መልሶ መተረክ አልወድም። ጥብቅናዬ በታሪክ ለታወቁ በታሪክ ለደመቁ አይደለም፣ ለከርታቶች ነው። ከርታታ ኮከቦችን እየፈለጉ ማውሳት ነው ስራዬ። ካልፈለገህ ዝም በል፣ ለታሪኩ ላውጋው። ከፈለክ ደግሞ የሞርካ ምድር በጃንሆይ ዘመን የሚለውን ርዕስ ጀምር። አስደናቂ ጥናት ይወጣልሃል። ለህዝብ ጆሮ ታደርሰዋለህ። እኔም ሞርካን ያነሳሁት በዘፈቀደ አይደለም፣ ከስውሩ ዓለም ጋር አያይዤ ነው። እኛም ወደዛ እንድትመጣ የመረጥንህ የስውሩን ዓለም ሚስጥር ጽፈህ ለህዝብ ጆሮ ታደርሳለህ ብለን ነው። አሁን ላለው ትኩስ ትውልድ የምታቀርበው አንተ ነህ። እኛ በእድሜ ሳይሆን በአማርኛ ተራርቀናል። ይቺ ቅኔ ቤት አሁን ካለው ትውልድ አርቃ ቀብራናለች። ዶክተር የሚል ቅጽል ስለሌለን ብንናገር የሚሰማን የለም። ስም ያስፈልጋል። ዘመኑ የስም እንጂ የእውቀት ዘመን አይደለም። የልብለባ ዘመን የወረቀት እንጂ የክህሎት ዘመንም እስኪሆን ማዕረግ ያለው ሰው ያስፈልጋል። እንደ አሮን አፍ ትሆን ዘንድ መርጠንሃል። እኛ ከቅኔ ቤቱ ከቀመስነው ተነስተን የአበውን ምስጢር እንደ ክህሎት እናስረዳለን። አንተ ዶክተር የሚለውን ዘመናዊ ማዕረግ ተጠቅመህ ወደ ህዝቡ ጆሮ ታደርሰዋለህ። አንተ ግን ገና ወዲሁ ታውቀው አታብዛ። በዚህ ሁኔታ የስውሩን ዓለም ምስጢር እንደ ወረደ ትጽፈው አይመስለኝም። የብዕር ሰው እንደ ወረደ ካልጻፈ ብዕረኛ ሊባል አይችልም። ተራው ሰው እንደ ፍጥርጥሩ የወደደውን መርጦ ሊሰማ ይችላል። ብዕረኛ ግን የወደደውን ብቻ መርጦ መመዝገብ የለበትም። እሱ የወደደውን ብቻ የሚከትብ ከሆነ ብዕሩ አድሏዊ ናት። ከፈለክ የሞርካን ታሪክ እንደወረደ ጻፍ። በቀር እንደ ልቤ ልናገር። እንደወረደ ከጻፈው ግን በእግርም መንገድ እውቅና ከእንጀራ ጋር ይጎርፍልሃል። የጎኔ ክፋይ የምትላትም ያለ እንጀራ የጎን ክፋይ ልትሆን አትችልም አለ ገሞራው። የሞርካን ታሪክ እንደወረደ ጽፈዋለሁ። ለወፍራም እንጀራ ብዬ ግን የግለሰብን ታሪክ አልጽፍም። በዚህ ላይ የኔ ፍቅረኛ በባዶው አብራይ ትኖራለች። በወፍራሙ እንጀራ እንኳ አልጠራጠርም።
ፍቅር እንጂ ሀብት ምኗም አይደለም አለ ግርማ ሆርማ። የአንተዋ ሔዋን ልጆች ልዩ ናት እንዴ? እንደውም አሁን ላይ ሁሉ ሀብት ወዳድ ለመወድ ሲሆን ይችላል አሉ ታሪኩ። በስመአብ ወልድ በእሷስ አትምጣብኝ። እድሜ ለዘመኔ አምናታለሁ። ታው ቀስበል ታሳብደኛለህ። ሄርሞ ተብሰልስሎ መለሰ። በል ጥሩ ነው። እንደ አቡነ ፊልጶስ አምገጽ አንስተህ ይሄስ ገጽ አራዊት ብለህ የሴት ገጽ እስክትጠላ ድረስ አወድሳት። መወደስ ጭምር ዘርፍልሃለሁ ከፈለክ ማለቴ ነው አለ ገሞራው በፈንታው። አቡነ ፊልጶስ ደግሞ ማን ናቸው? የቅኔ ተማሪ ስትባሉ የማታመጡት ነገር የለም አለ ሄርሞ መልሶ። አቡነ ፊልጶስ የደብረ ቢዛን ገዳም መስራች ነበሩ። በእምነት የታወቁ ጻድቅ ናቸው። ከሴትና ከወንድ ገዳማዊ ጋር ይኖሩ ነበር። በገዳም ሊኖሩ ሐሜት መረራቸው። እምገጽ እንስት ይሄስ ገጽ አራዊት ብለው የሴት መልክ ለሰማያት ደብር ቢዛን ገቡ። ከዚያ የወንድ ገዳም ብቻ መሰረቱ። ከደብረ ቢዛን ከገቡ በኋላ የሴት ድምፅ ሳይሰሙ የሴት መልክ ሳያዩ እንዳረፉ ይነግሩናል። ከዚች ተነስተን የሴቶችን መራራና ወለላ ጠባይ መገመት እንችላለን። ጸባይዋ ሰናይ ሴት ብትሆንም ቅሉ ነጭናጫ ሴቶች ተርፈዋል። ጅብና ሴት እስኪይዙ ያነክሳሉ፣ ከጨበጡ በኋላ ግን ይነክሳሉ ይባላል። በጅብና በሴት የተነከሰ ደግሞ ታክሞ አይድንም። ሴቶችን በመንቀፍ ግን ይቅርታ አትንፈገኝ አለ ገሞራው። ኧረ ተው ገሞራው፣ አንተስ ቢሆን ፍቅር ሳይዝህ በጥበብ ስም ስለ ቆንጆ ፍቅር ስትጽፍ አውቆ ያለው አለ ሄርሞ እየሳቀ። እሱን እንኳን በዚህ በኩል አንጠራጠርም። ከሽንት መውጫ ያለፈ የአዳም ዘንግ ያለው አይመስለኝም አለ ታሪኩ በገሞራው አግዞ። ምን ይታወቃል፣ ለፍቅር ቀመር የለው። በአንድ ሌሊት ጭምት እብድ ያደርጋል። እኔም የመንደሩ ጭምት ነበርኩ። ፍቅር ሲያሳብደኝ ደረስኩበት ካለ በኋላ ይቅርታ ገሞራው፣ የሞርካን ጥበብ በደንብ አምጣው፣ እንውረደው። እስኪ እንደወረደ እንጻፈው። ወደ ከተማ ስመለስ እንደወረደ በራዲዮ እተርከዋለሁ። ዓለም የሞርካን ስም እያነሳ ለጥበብ እንደሚዘምር አደርጋለሁ አለ ሄርሞ ብዕሩን ከወረቀቱ ጋር እያናከሰ። ገሞራው ቀጠለ። ታሪኩን የነገረኝ የፊደል መምህሬ ናቸው። ከስውር ዓለም ሊገቡ ወደዚህ ምድር ብቅ ባሉበት ዘመን ከሞርካ ጋር ቆይታ ነበራቸው። ቆይታቸው ይህንን ይመስላል ብሎ የሞርካን የመምህርነት የቆይታ ታሪክ መተረክ ቀጠለ። ሞርካ በጥበቡ በኩል አንቱ የተባለ ሰው ሲሆን በአጀብ የሚኖር ጌታ ነበረ። ጌታ ያደረገው ደግሞ ከስውሩ ዓለም የወረሰው ጥበብ ነው ይባላል። በእርግጥ የሻንሻ ሰዎችም በባህላዊ መድኃኒት የታወቁ ናቸው። አንዳንዶች ግን ከባዕድ አምልኮ ጋር ጭምር ያያይዙታል። በግሌ ያ ባይሆን መልካም ነበር እላለሁ። ዳሩ ግን ሞርካም ለአያሌ ዓመታት የሻንሻን ምድር ፍንጭቶባታል። ከጥበብ ለመቀመስ የደጋው የቆላው ሕዝቡ ውሎ አድሮ ከዚሁ ሻንሻ ነበረ። ከጃንሆይ ጀምሮ ደጁን ያልረገጠ መኳንንት አይገኝም ነበር ይባላል። በተለይ የቅኔ ተማሪዎች ቁጥር አያሌ ነው። በጊዜው መወደስ እምቢ ያላቸው ወሽለክ ተማሪዎች የሞርካ አገልጋይ ነበሩ አሉ። ለትምህርት ብለው ከሀገራቸው ከወጡ በኋላ
ወደዚህ ምድር መጥተው ለጥበብ ደጅ ያልጠኑ የቅኔ ተማሪዎች አይገኙም። እኒህ መካከል የእኔ መምህር ቀዳሚ ነበሩ። የእሳቸው ልዩ የሚያደርገው ግን ቅኔ የዘረፉ በኋላ ትምህርታቸውን ጨርሰው ወደ ሞርካ ብቅ ማለታቸው ነበር። በቅኔ ልቅ ቢሆንም ቅሉ ወደ ሞርካ መጥተው ደጅ መጥናታቸውን ግን አውርተውኛል። እሱን ነው እያወጋኋችሁ ያለሁት። እንዲህ ነበር የሆነው ብሎ ስለደከመው ጥቂት አረፍ አለ። ጸሐፊ ከምዕራብ መስኮቱ ለመወሸቅ እየተቃረበች ነበር። ፀሐይዋ ከምዕራብ መስኮት ለመጥለቅ እየተቃረበች ነበረ። ኬክሮሷ ምናምኗ አድማስ አቃርቧታል። ናጌብ እርቋታል። ገሞራው ፀሐይን ሲመለከት የፀሐይ ቀመር ጭልጥ አድርጋ ወሰደው። ድሮ ቅኔ ቤት ሳለ ቀን እንደዳሰሰ ጎጆ ቁጭ ብሎ መጽሐፍ ሊጽፍ ይውላል። ምሽት ምሽትም ከጎጆው ወጥቶ ፀሐይን ወደ መስኮት ሸንገል እያረገ ወደ ጎጆዋ ይመልሳታል። ከዚህም ኩራዝን ይዞ ሊያነብ ያመሻል። እንደነገርኳችሁ መምህሬ ከሞርካ ዘንድ ሊደርሱ ቤት በሕዝብ ተከቦ ሞርካን ማግኘት ችግር እንደሆነ ሊገባቸው ተስፋ ቆርጠው ሊነሱ ከሞከሩ ጋር ፊት ለፊት ተጋጥመው ሞርካ የቀለም ሰው እንደሆነ ከሁኔታው ቀርቶ ከሕዝብ ለይቶ ወደ ጓሮ ይዟቸው አለፈ። ከሞርካ በቀር ማለፍ የተከለከለ ነው ከሚል ጽሑፍ ይደርስ ክንዳቸውን ለቀም አደረጋቸው። የፍቅር እንደሆነ ገብቷቸው ፈገግ አሉ። ወደ ሁለተኛ አጥር ይዟቸው ገሰገሰ። ከማሳው ጀርባ አሁንም ከሞርካ በቀር በሌሎች ማለፍ ክልክል ነው ከሚል አቅጣጫ ሲደርሱ በዓይን ጥቅሻ እያዩት ተማሪ አለ ሞርካ? አቤት አሉ። ያቺ ማን ትባላለች? ታውቃት ይሆን? አዎ አውቃታለሁ። የማውቃት ግን እንዲህ ነው፣ ውስጧን አላውቅም ብሎ ስሟን ሲነግራቸው፣ አንተ ፍሬ ተማሪ ነህ፣ ጀቢር ተማሪ አይደለህም። ይህችን እጽ ያዘለቀ የጉምዝ ምድር ነው። የዝች ባለቤት ደግሞ ሞርካ ነው ብለው እንደ ሕፃን የመምህሬን እጅ ይዘው ከጎኑ ሲቆሙ ከዚያ መጣ ያላሉት ጽልመት ደፈናቸው። ተያይዘው ተሰወሩ። ጥቂት ቆይቶ ሞርካና የኔ መምህር ወደ ተሰበሰቡበት ሕዝብ እየተቀላለዱ ተመለሱ። ከሞርካ ዘንድ ፍትህ ፈልጎ የመጣ ባለ ጉዳይ ግን ጌታው ወደ የት ሂዶ ቤታቸው ገቡ እንዴ እያለ ያወራል። ጌታቸው ሞርካ ግን በስውር ሆነው ሕዝቡ ፊት ይንጎባለላሉ። የኔ መምህር ሊያምኑ አልቻሉም። በዚህ ጊዜ እፀ መሰውሯን ለማረጋገጥ ያልተሰወረው ከመሰለህ ልብስህ አውልቀህ በዚህ ሕዝብ ፊት ተመላለስ። ከሕዝብ ዓይን ከተሰወርክ እርቃንህን ስለሆነ የሚፈጠር ነገር የለም። ከስዋሬ ውጭ ከሆነ ግን ሕዝቡ እርቃንህን ሲመለከት ይሸማቀቃል ሲሉ ተናገሩ። መምህሬ እርቃናቸውን ሆነው በሕዝብ ፊት ይንጎባለሉ ጀመር። ለውጥ የለም። ሕዝቡ ጌታው ሞርኮ ምሳ ቀምሰው እስኪመጡ አረፍ እንበል እያሉ አንዳንድ ዛፍ እየመረጡ ተመገቡ። ይህ ሁላ ክስተት ሲፈጠር ሞርካ ከሕዝብ ጋር ተቀምጦ ነበር። መምህሬ በሰዋሬው ውስጥ የሆነውን እርቃናቸውን በሕዝብ ፊት ተመላልሰው ከሕዝብ ዓይን ግን በሞርካ እጽ መሰወር ተሰውረው ነበረ ካለ በኋላ አሁንም ዓይኖቹን ከምሽት ፀሐይ መቀነስ ላይ ወረወረ። ፀሐይ እየቀዘቀዘች የጸደይ ጨረቃ እየደመቀች ነበር። ቀዝቃዛው አየር የሞርካን ምድር መቀደስ ጀምራለች።
ሄርሞ ሲከትብ ገሞራው ቀጠለ። ታሪኩ በራሱ መንገድ እየተመሰጠ ነበር። የጎንደር ታሪክ ትዝ ብሎኝ የሞርካ ስዋሬ ከስውሩ ዓለም ጥበብ ጋር ይያያዝ ይመስለኛል። ስዋሬዎች የተዋናይን ስዋሬ ይመስላል ብሎ ዝም አለ። ሄርሞ ወጉን እንደወረደ ከትቦ ሲጨርስ አሁንም በስሉ ተቃወመ። ሐሳቡን እንደወረደ ከትቤዋለሁ። የዕፀ መሰወሯ ነገር ግን ግራ አጋቢ ነው። በተለይ የጃንሆይ ወደ ሞርኮ መምጣት ከጥንቱ ውስጥ ከትቼ በራዲዮ የምተርከው አይመስለኝም አለ ዶክተሩ። ለምን ይሄ የመሰለ ወግ ከህዝብ ጆሮ አላደርሰውም ትላለህ? አለው ገሞራው ሄርሞን። የፊደል መምህር ወደ ሞርካ መጥተው ሊሆን ይችላል። የጃንሆይ ከሞርካ ቤት መምጣት ግን በዜና አውታሮች አልተሰፈሩም። በፍሬ ከናፍርም ሆነ በጃንሆይ የታሪክ መጽሐፍ የሰፈረ አይመስለኝም። ጃንሆይ ወደዚህ ምድር በተደጋጋሚ መምጣታቸው እቴጌ መነንም በዚህ መንደር ለሚኖረው የእህል ወፍጮ ማበርከታቸው ተነግሯል። አሁንም ባላገሩ ይተርከዋል። ወደ ሞርካ መምጣታቸው ግን በታሪክ ማህደር አልሰፈረም። በዚህ ላይ ጃንሆይ ዝቅ ዝቅ እያደረጉ መናገር አግባብ አይደለም። ለጥናትና ለምርምር ዋቢ ሲሆን አይችልም። በረሃ ለበረሃ የመንከራተቱ በትክክል ስውሩን ዓለም ገልጣችሁ ታሳዩኛላችሁ ብዬ ነው። ይህን የመሰለ ዝቃጭ ወሬማ ከጠጅ ቤትስ ቢሆን አጠዋለሁ እንዴ? ካልፈለጋችሁ ወደ አዲስ አበባ ተመልሼ ጠጅ ቤቶችን እቀላቀላለሁ። ጠጅ ቤት ከሚዘባርቁ ወፋፎች ከዚህ የተሻለ ወግ ተርፏል አለ ሄርሞ። የምርምር የቀልድ ንግግር። ጠጅ ቤት የሞርካ ታሪክ የለም። አሁን ጠጅ ቤት ይርቅና ቅኔ ቤት እንኳ እየቀረ ነው። እርግጥ ነው ድሮ ጠጅ ቤት ሲቆጅም የወግ ያደረሱ ነበር። እንደውም ድሮ ከሊቆች አንዳንዶች የቤተ መንግስት ወሬ ሲፈልጉ ጠጅ ቤት ብቅ ይሉ ነበር አሉ። በተለይ በአራት ጉባኤ የሚያውቅ ከጎንደር አለቃ አየለ የሚባል አራት አይና ሊቅ ነበሩ። በጃንሆይ ዘመን ፊት አዲስ አበባ ኋላ ጎንደር ላይ ያስተምሩ ነበር። ከቤተ መንግስት 400 ብር ደሞዝ ይሰጧቸው ነበረ። የአራት አይናው ግን በዝች ከ400 200 ከፍለው 50ዋን ለብስል ተማሪዎች ያካፍሏቸው ነበር አሉ። ፍቅሬ ነዋይ ጨርቆ ከጠለፋቸው ሊቆች ቀዳሚ እኒህ ሊቅ ነበሩ። ከኒህ አይናማ ሊቅ በቀለም የተወሰዱ አንዳንድ ሊቆች ጠጅ ቤት እየሄዱ የመኳንንት ጋር ሲቀላለዱ ያመሹ ነበረ።